ደግሞ እናት ባላቸው ልጆች ይቀናሉ። አንቺ እንኳን አንድ ቀን እናት ይኖርሻል። ያው አሁን በቅርብ ቀን ደግሞ አትጠራጠሪ ይኖርሻል። እሺ ያ ቀን የማይመጣ ከሆነ ለምን ነው ያሉት? ለቅድም የመልስ የምትሆኑ ነው። አይ መጀመሪያማ ለማየ ሁኔታዬ ምንም የጤና ይመስል እኔ ቆንጆ ታገቢኛለሽ? ቅድስቴ ለረጅም ጊዜ ስትመኘው የነበረው ስሌቷ ዛሬ ተሳክቶላታል። ብሩኬን በርከክ ብሎ ታገቢኛለሽ ብሎ ቀለበቱን አስሮላታል። እሷም እንግዲህ በደስታ እየዘለለች አዎ አግባሃለሁ ምኞት የተሳካ በማለት ትገኛለች። ቅድስቴ እንግዲህ ከብዙ ልፋት ከብዙ ውጣ ውረድ በኋላ ዛሬ ስኬቷን አግኝታለች ማለት ነው። እሷ ብቻ ሳይሆን በዙሪያው ያሉ ሰዎች ደስተኛ ናቸው። ምሳሌ እናቷ እንድትሆን ስታደርግ የነበረው ምኞቷ ምስ ዳጣ መድብል የወንድሙን ደስታ ለማየት ወንድሙ በቀችን የመሰለች ሴት ትዳሩ እንድትሆን እንዲመርጣት ብዙ ልፋቱ ነበረ ማለት ነው። ቤተሰቦቻችን እንግዲህ ደስ በሚል ሁኔታ ይህ ፕሮግራም ተካሂዷል። ግን አንድ ያው እነ ሞገስ እና ሉላ ቢኖሩ ደግሞ በቃ እኔ እንዴት እንደሚያምር ልዩ ነበር የሚሆነው። ግን በአጋጣሚ ሆኖ እሱ አልተሳካላቸውም። ምክንያቱም እንግዲህ እነ ሞገስ ያሉበት ሁኔታ በጣም የሚያሳዝን ሁኔታ ላይ ነው ያሉት። እነሱ እዚህ ጋር በኬክ ይራጫሉ። እነ ሞገስ ደግሞ ለአፍ ጉሮሯቸው የሚሆን እንጀራ አንድ እንጀራ እንኳን ተጓዶባቸው እንግዲህ እየተንቆለጫለጩ ነው የሚገኙት ማለት ነው። ግን ያው ህይወት በእንደዚህ ጎዳና ትሄዳለች። ይሄ በቃ የህይወት ጎዳናው ስለሆነ እንግዲህ ሁሉም ሰው ማለፍ ያለበትን የህይወት ውጣ ውረድና መንገድ ማለፍ ስላለበት እንግዲህ ግዴታ ማለፍ አለበት ማለት ነው። እንግዲህ እነ ብሩኬ ዛሬ በጣም ደስተኞች ናቸው። የነገር የሚያውቅ የለም። ትናንትና ግን ብዙ ስቃይ ብዙ መከራዎችን አሳልፈዋል ማለት ነው ቤተሰቦቻችን። አሁንም እንግዲህ እነ ሞገስም ደግሞ በቅርቡ ከእግዚአብሔር ጋር ነገሮች ተስተካክለው ወደ ራሳቸው ህይወት ተመልሰው ነገሮች በተሳካ መንገድ እንደሚጓዙ አንጠራጠርም። እግዚአብሔርም እንደሚረዳቸው ማለት ነው። እንግዲህ ዝና ከመጀመሪያ እስከ መጨረሻ የህይወታቸው መሰናከል ዝና ነው የነ ሞገስ። መጀመሪያም እንግዲህ ሉላና ሞገስ እንደሚታወቀው በጣም የሚዋደዱ ምርጥ ፍቅረኛሞች ነበሩ። ከዛ በኋላ እንግዲህ ሞገስ ግን ምንም አልነበረውም። አንዲት ምስኪን ድሃ ነበረና ምንም ገንዘብ ስላልነበረው በሚገርም ሁኔታ ነገርዮሹ በማይሆን መስመር ሄደ ማለት ነው። እንግዲህ ማለት እሱ ነበር እጮኛዋና ከዛ እንግዲህ ዝና በአጋጣሚ የቤተሰቡና እሱ የባህል ሀብት ቤተሰቦች ስለነበሩ በአጋጣሚ እንግዲህ ሉላን እነሱ እንደሚፈልጓት ለቤተሰብ ታጨች ማለት ነው። ቤተሰብም ስትታጭ ያው መከልከል አልፈለጉም፣ ሰጧት። እሷም እንግዲህ እምቢ ማለት አልቻለችም። ምክንያቱም እምቢ ብላ ነበረ። ግን ሞገስ እንደሚገሉትና እሷን ለዝና ማትሆን ከሆነ ሌላ ትርምስ እንደሚመጣ አስጠንቅቀው ሲነገራቸው በጣም በሚያሳዝን ሁኔታ እንግዲህ ግዴታ ማግባት እንዳለባት መጀመሪያ ግን እንደማታገባው ነግረው ነበረ። በኋላ እንግዲህ ማግባት እንዳለባት ነገረችው። ምክንያቱም ለሞገስ ህይወት መቆየት ሉላ ኦልሬዲ ዝናን ማግባት አለባት ማለት ነው። እንግዲህ ያን ነገር በማድረግ እስካሁን ቆይተዋል። እሷም ከውስጡ ሳትጠፋ እሱም ከውስጡ ሳትጠፋ እሷም በልቧ እያሰበችው ከዝና ጋር 10 ዓመታትን ቆይተዋል። ከዚያ በኋላ እንግዲህ ሞገስም ያችን የሚወዳት ልጁን ያሳጣውን ችግሩን ለመበቀል ብዙ ነገሮችን አድርጎ ብዙ ጣውረዶችን ወጥቶ ብዙ መከራን አሳልፎ ገንዘብ አገኝቶ ነበር ማለት ነው። ቤትም መኪናም አግኝቶ ነበረ። በመጨረሻ ግን የነበረው ገንዘቡን ሲያገኝ ደግሞ አጋጣሚ ሉላ ጋር በሆነ አጋጣሚ ተገናኙ። ሉላን ሲያገኝ ደግሞ ሉላን ወደ ራሱ ማምጣት የነበረበት ብዙ መስዋዕትነቶችን ከፈለ። ከዛም በኋላ ሉላና ሞገስ አንድ ላይ መሆን ቻሉ። የመጀመሪያ እንግዲህ ሉላን ከሱ ጋር እንደነበረች ያው ብሩክ እንደያችሁት ብሩክ አሳልፎ ሰጠበት። ምክንያቱም ልጁን ለማሳከም ግዴታ እንደዛ ማድረግ ስለነበረበት፣ ምክንያቱም ማህሌት ክስ መስርታበት ስለነበረ የብሩክን ንብረቱ እንዳያንቀሳቅስ
ስለዚህ ልጁን ለማሳከም ቤቱን ለመሸጥ ብሩክ ደግሞ ያንን ክስ መነሳት ስለነበረበት ያንን ክስ ለማስነሳት የዝናን ሚስቱን መስጠት ስለነበረበት አንጥቶ ሰጠው። በጣም ነበር ሞገስ ያዘነው። በጣም ነበር የተጎዳው። ሉላም እንግዲህ እዛ ከሄደች በኋላ ብዙ መከራ ደርሶባታል። በመጨረሻ ግን በራሷ መንገድ እርምጃ ወስዳ መታው ወጣች ማለት ነው። ከዛን ጀምሮ እንግዲህ ብዙ ቻሌንጆች ገጥሟቸው አሁን ደግሞ የባስ ብሎ እንግዲህ ገንዘቤን ያስለቅቅልኛል ብሎ ይከራከርልኛል ብሎ የቀጠረው ጠበቃው እንግዲህ ከዝና ጋር በመሆን ብዙ ነገሮችን አድርጎበታል። በመጨረሻም እንግዲህ ምንም በማያውቀው ሞገስ ሽጉጥ ላው ላይ ደቀነበት። እንግዲህ ራሱን ለመከላከል ሲል ሽጉጡ ተተኮሰ። በዛን እንግዲህ ያው ራሱ ሽጉጥ መቶት ነበረ። ያው ይሄን ነገር ሲሆን እንግዲህ ዝና ቪዲዮ እየቀረጸ ነበረ በቅርብ ርቀት ላይ ሆኖ ያ ነገር በመሆኑ እንግዲህ በጣም ነው የተናደደው ማለት ነው። ውድ ቤተሰቦቻችን ያው በመጨረሻም የሆነው ነገር ሆኖ ያው ያለውን ነገር በጸጋ መቀበል ስለሆነ አሁን እንግዲህ በዝና ቁጥጥር ስር ናቸው። ደስ የሚለው ነገር የጠበቃው አለመሞት ነው። ጠበቃው ያው ለቤተሰብ ለዘመድ ያዝማድ ሁሉም ነገር የሚታወቀው ያው እንደሞተ ነው። ዝና ከዚህ ከከተማ አውጥቶ ወደ ሌላ ሀገር ልኮታል። ግን ጠበቃው በህይወት አለ። በሆነች አጋጣሚ ላይ የጠበቃው በህይወት መኖር ስለሚታወቅ ችግር የለውም። እና ቤተሰቦቻችን የዛሬው እንግዲህ ደስ የሚል ቪዲዮዎች ነው የመጣንላችሁ። ቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳን። ቤተሰቦቻችን እንግዲህ ምሳሌም የተመኘችውን የቅድስቴን እናትነት አግኝታለች። ብሩኬም እንግዲህ ታገቢኛለሽ ብሎ ጠይቋታል። ቅድስቴም ስትመኝ የነበረው ነገሯ ነበረ ተሳክቶላታል ማለት ነው። ውድ ቤተሰቦቻችን በቀጣይ ደግሞ አዲስ ነገር ይዘን እስከምንመጣ ቆዩን። መልካም ጊዜ በያላችሁበት። እወዳችኋለሁ ቤተሰቦቼ። ሰብስክራይብ ያላደርጋችሁ ሰብስክራይብ፣ ላይክ ያላደርጋችሁ ደግሞ ላይክ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ ምስጋና ላቅ ያለ ነው። ኤፍራታና መርዞ ዲላላውም እንግዲህ ከባለ ሀብት ጋር ሆነው የማህፀን ለማከራይ ተፍተፍ እያሉ ነው። መልካም ጊዜ